መስከረም 24 ቀን 2023 ዓመተ ምህረት እንደ አውሮፓውያን አቆጣጠር የኡታህ በረሃ ሰማይ በአንድ በሚቃጠል አካል በብርሃን ተንቦገቦገ። ይህ አካል ሜቴዎር አልነበረም ወይም የወደቀ ሳተላይት። ይህ ከ7 ዓመታትና ከ4 ቢሊዮን ማይሎች ጉዞ በኋላ ወደ ቤቱ የተመለሰ የጠፈር መልእክተኛ ነበር። በዚያች ትንሽ ካፕሱል ውስጥ ያለው ነገር የሰው ልጅ ታሪክ ሊቀይር ይችላል። ቤኑ ከተባለ ጥንታዊ አስትሮይድ የተወሰደ አፈርና ድንጋይ። ዛሬ የምናወራው ስለ ኦሲሪስ ሬክስ መንኮራኩር ነው። ይህ መንኮራኩር ናሙናውን ካቀበለ ለምድር ሳይንቲስቶች ከሰጠ በኋላ አሁን የት ነው ያለው? ለምንስ ከቤኑ መልስ ወደ ምድር ሳይመለስ ቀረ? አሁን ከኛ ምን ያህል ርቆ ሄዷል? ይህ በቢሊዮን ዶላር የሚቆጠር ተልእኮ እንዴት የሰው ልጅ ከጥፋት ሊታደግ ይችላል? እስከ መጨረሻው አብራችሁን ቆዩ። ቤኑ ዝም ብሎ የጠፈር ድንጋይ አይደለም። ሳይንቲስቶች የወደፊት ስጋት ይሉታል። ይህ አስትሮይድ በሚቀጥሉት 150 ዓመታት ውስጥ ከምድር ጋር የመጋጨት እድል አለው። ነገር ግን የጥፋት ምልክት ብቻ አይደለም፣ የህይወትም መዝገብ ነው። ቤኑ የተፈጠረው ከ4.5 ቢሊዮን ዓመታት በፊት የፀሐይ ስርዓት ሲፈጠር ነው። ይህም ማለት ምድር ከመፈጠሯ በፊት የነበረው ሚስጥር ይዟል። ውሃ ወደ ምድር እንዴት መጣ? ለህይወት መፈጠር መሰረት የሆኑ ኦርጋኒክ ቁሶች ከየት መጡ? ለነዚህ ጥያቄዎች መልስ ለማግኘት ናሳ ኦሲሪስ ሬክስን በ2016 ወደ ጠፈር ላከ። መንኮራኩሩ ለ2 ዓመታት ተጉዞ በ2018 ቤኑ ጋር ደረሰ። ነገር ግን ወዲያውኑ ናሙና አልወሰደም። ለ2 ዓመታት አስትሮይዱን ሲያጠና ቆየ። ጥቅምት 20 ቀን 2020 ዓ.ም እንደ አውሮፓውያን አቆጣጠር ግን ዓለምን ያስደነቀው ንክኪ ተከናወነ። ይህ መንኮራኩር አስትሮይዱ ላይ አላረፈም። ይልቁንም ተች ኤንድ ጎ በሚባል ዘዴ ለ6 ሰከንዶች ብቻ አስትሮይዱን ነክቶ አፈሩን በጋዝ ግፊት ሳበው። ያ ቅጽበት እጅግ አስፈሪ ነበር። አስትሮይዱ ልክ እንደ አሸዋ ክምር ለስላሳ ስለነበረ መንኮራኩሩ ሊሰምጥ ይችል ነበር። ነገር ግን ተልእኮው ተሳካ። መንኮራኩሩ ከታቀደው በላይ ከፍተኛ መጠን ያለው ናሙና ይዞ ወደ ላይ ተፈነጠቀ። ታሪኩ የሚያበቃው ናሙናው ምድር ላይ ሲያርፍ አይደለም። ናሙናውን በካፕሱል ተጭኖ ወደ ኡታህ በረሃ ሲወርድ ካፕሱሉን ያመጣው ዋና መንኮራኩር ግን ጉዞው ወደ ሌላ አስትሮይድ እንዲቀጥል ሆነ። ናሳ የዚህኔ ስሙን ከኦሲሪስ ኤክስ ወደ ኦሲሪስ አፔክስ ቀየረው። አሁን መንኮራኩሩ ኦሲሪስ አፔክስ የት ነው? በአሁኑ ሰዓት መንኮራኩሩ ከምድር በሚሊዮኖች የሚቆጠሩ ማይሎች ርቆ ወደ ፀሐይ እየተቃረበ ነው። እሱ አሁን ዓላማው ሌላ ነው። አስትሮይድ አፖፊስ እንደ አውሮፓውያን አቆጣጠር በ2029 ወደ ምድር እጅግ በጣም ይቀርባል። ከምድር ሳተላይቶች በበለጠ ለምድር ይጠጋል። መንኮራኩሩ በዚያ ሰዓት አፖፊስ ላይ ደርሶ ለ18 ወራት ምርምር ያደርጋል። አጠቃላይ ተልእኮ እስከ 2030 ድረስ ይቆያል ተብሎ ይጠበቃል። ማለትም ይህ መንኮራኩር ከቀደመው ተልእኮው ጭምር ለ14 ዓመታት በጠፈር ውስጥ ይቆያል። ይህንን በቢሊየን ማይሎች ርቀት ላይ ያለ መንኮራኩር ናሳ እንዴት ይቆጣጠረዋል? መልሱ ዲፕ ስፔስ ኔትወርክ ዲኤስኤን ይባላል። በስፔን፣ አውስትራሊያ እና ካሊፎርኒያ የሚገኙ ግዙፍ አንቴናዎች መንኮራኩሩ የሚልከውን ደካማ ሲግናል ይቀበላሉ። መሐንዲሶች በፓሳዴና ካሊፎርኒያ ከሚገኘው የጄት ፕሮፐልሽን ላቦራቶሪ JPL ሆነው ትዕዛዝ ይልካሉ። አንድ ትዕዛዝ ወደ መንኮራኩሩ ደርሶ መልስ ለመመለስ ደቂቃዎችን ይፈጃል። ይህ ማለት መሐንዲሶች ወደፊቱን እያዩ ነው የሚሰሩት። ይህ መንኮራኩርና ተልእኮ ለምን አስገራሚ ሆነ? አንደኛ፣ በዚያ ከቤኑ የመጣ አፈር ውስጥ ውሃና ካርበን ተገኝቷል። ይህ ማለት የእኛ አካልና የምንጠጣው ውሃ ምንጩ ከጠፈር ሊሆን ይችላል የሚለውን ሳይንሳዊ ግምት ያረጋግጣል። እኛ የከዋክብት ውጤቶች ስታር ስተፍ መሆናችንን ያሳያል። ሁለተኛ፣ የሰው ልጅ አንድ አስትሮይድ ነክቶ ናሙና ወስዶ በሰላም ተመልሶ በሌላ መንገድ ደግሞ ሌላ ጉዞ ሲጀምር ማየት የቴክኖሎጂ ጫፍ ነው። ይህ ለተራው ሰው የማይቻል ነገር የለም የሚል ትልቅ ትምህርት ይሰጣል። ኦሲሪስ ሬክስ ወይም አዲሱ ኦሲሪስ አፔክስ አሁንም በጠፈር ብቸኛ ተጓዥ ሆኖ ጉዞውን ቀጥሏል።
እንደ አውሮፓውያን አቆጣጠር በ2029 አፖፊስ ጋር ሲደርስ ዓለም በድጋሚ ትደነቃለች። የሰው ልጅ የማወቅ ፍላጎት ወሰን የለውምና። አሁን አንድ ጥያቄ መልስ ያገኘ ይመስላል። ለመሆኑ ይህ ኦሲሪስ አፔክስ የተባለው መንኮራኩር አዲስ ነው ወይስ ያው ከምድር የተወነጨፈው ኦሲሪስ ሬክስ ነው? ሁለቱም አንድ መንኮራኩር ናቸው። በ2016 ዓመተ ምህረት እንደ አውሮፓውያን አቆጣጠር ከምድር ሲወነጨፍ ስሙ ኦሲሪስ ሬክስ ነበር። ለ7 ዓመታት በጠፈር ውስጥ ተጉዞ አስትሮይድ ቤኑ ላይ ደርሶ አፈሩን ይዞ ተመልሶ ያንን ውድ ናሙና ለምድር በካፕሱል ፓርሰል አድርጎ ሰጥቶናል። ነገር ግን መንኮራኩሩ ገና አልደከመም። ናሙናውን ጥሎ ካለፈ በኋላ አሁንም በውስጡ በቀሩት ነዳጅና በጥሩ ሁኔታ ላይ ያሉ ሳይንሳዊ መሳሪያዎችን ያስተዋለው ናሳ ይህንን እድል በመጠቀም ለምን በከንቱ ይባክናል በሚል አዲስ ተልዕኮ ሰጠው። አሁን መንኮራኩሩ ወደ አፖፊስ የተባለው አስትሮይድ እንዲሄድ ስለተወሰነ ስሙም ከሬክስ ወደ አፔክስ ተቀየረ። አፔክስ ማለት ባጭሩ አፖፊስ ኤክስፕሎረር ማለት ነው። ስለዚህ አሁን በጠፈር ጥልቅ ውስጥ ያለው ያው የቀድሞ ጀግናችን ኦሲሪስ ሬክስ ነው። ነገር ግን አሁን አዲስ ስም፣ አዲስ ዓላማና አዲስ ታሪክ ይዞ ወደ አፖፊስ እየተጓዘ ይገኛል። አንድ መንኮራኩር ሁለት የተለያዩ ዓለማትን ሊያጠና መሆኑ ይህንን ተልዕኮ ልዩና አስደናቂ ያደርጋል። እስቲ አንድ ጥያቄ እናንሳ። ኦሲሪስ ሬክስ የቤኑ ናሙና ወደ ምድር ሲለቅ ከምን ያህል ኪሎ ሜትር ላይ ሆኖ ነው? መስከረም 24 ቀን 2023 ዓመተ ምህረት ኦሲሪስ ሬክስ ወደ ምድራችን እጅግ በጣም ተቃርቦ ነበር። ነገር ግን ምድር ላይ አላረፈም። ያንን በቢሊዮን ዶላር የሚገመት የቤኑ አፈር ናሙና የያዘችውን ካፕሱል ከምድር ገጽ 102,000 ኪሎ ሜትር ርቀት ላይ ሆኖ ነው የለቀቃት። ካፕሱሏን በለቀቀ በ20 ደቂቃ ውስጥ መንኮራኩሩ የሞተር ማስተካከያ በማድረግ ዳይቨርት ማኑቨር አቅጣጫውን ከምድር ወደ ጠፈር ጥልቅ ቀየረ። ካፕሱሏ በሰዓት 44,000 ኪሎ ሜትር ፍጥነት ወደ ምድር ስትምዘገዘግ፣ መንኮራኩሩ ግን ወደ ኋላ ሳይመለከት ወደ አዲሱ ተልዕኮ ወደ አስትሮይድ አፖፊስ ጉዞውን ቀጠለ። አሁን ይህ ጀግና መንኮራኩር ስሙ ተቀይሮ ኦሲሪስ አፔክስ ተብሏል። አሁንም በጠፈር ውስጥ ነው ያለው። ከኛ እየራቀ ወደ ፀሐይ አቅጣጫ በመጓዝ ላይ ይገኛል። እንደ አውሮፓውያን አቆጣጠር በ2029 አፖፊስ ጋር እስኪደርስ ድረስ ለሚቀጥሉት ዓመታት በጠፈር ውስጥ መጓዙን ይቀጥላል።